ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 8ን ጀምረን ነበር ቬክተርስ ኢንቱ ዳይሜንሽንስ። ዛሬ አፕሊኬሽን ኦፍ ቬክተርስ ኢንቱ ዳይሜንሽንን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምላሽ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ አፕሊኬሽንስ ኦፍ ቬክተርስ ኢንቱ ዳይሜንሽንስ። Until now you have studied vector operations. ቬክተሮችን መደመር እንዲሁም ማቀናነስ ተምረናል and expressed a vector as a position vector. እንዲሁም አንድን ቬክተር መነሻው ኦሪጅን 0 ላይ እንዴት እንደምናደርግም አይተናል and determining its components x እና y ኮምፖነንቶቹንም እንዴት እንደምናገኝ አይተናል። ይሄ ባጭሩ ምን ማለት ነው? እንደዚህ ማለት ነው። አሁን አንድ የተሰጠን ቬክተር ለምሳሌ ኢኒሻሊ x1 ኮማ y1 ላይ የነበረ ቢሆንና ተርሚናሉ ደግሞ x2 ኮማ y2 ላይ የነበረ ቢሆን ምን አደረግን? x2 ማይነስ x1 ኮማ y2 ማይነስ y1 አድርገን በዚህ መልኩ አስቀምጠን ነበረ። ይሄ ምንድነው ማለት ነው? ይሄኛው x ኮምፖነንቱ ነው ማለት ነው። ይሄኛው ደግሞ y ኮምፖነንት ነው ማለት ነው። ይሄ y ኮምፖነንት ነው። ስለዚህ በዚህ መልኩ ኮምፖነንቶቹንም አይተን ነበር ማለት ነው። In this section we will see some application of vectors into dimensions. አሁን በሪል ላይፍ ላይ እንዴት የት እንደምንጠቀመው እናያለን ማለት ነው። አሁን ቬክተርን የተወሰኑትን Example 1. Suppose a boat starts moving on the sea 8 kilometers to the south. ጀልባዋ 8 ኪሎ ሜትር ወደ ደቡብ ተጓዘች ነው የሚለን ማለት ነው። እሺ ይሄ ኢስት እንደሆነ እናውቃለን። ይሄኛው ዌስት እንደሆነ እናውቃለን። ይሄኛው ኖርዝ ነው። ይሄ ደግሞ ሳውዝ ነው ማለት ነው። ወደ ሳውዝ 8 ኪሎ ሜትር ይበቃል። እዚህ አካባቢ ነው ብለን እናስብ። 8 ኪሎ ሜትር ተጓዘች። እሺ and then 8 ኪሎ ሜትር to west 8 ኪሎ ሜትር ደግሞ እንደገና ወደ ዌስት ተጓዘች ይለናል ማለት ነው። እሺ እንነሳ ከዚህ እንደገና 8 ኪሎ ሜትር ወደ ዌስት ማለት ነው። ይሄ ምንድነው? 8 ኪሎ ሜትር ነው። 8 ኪሎ ሜትር። እሺ what is the displacement of the boat from its starting position to its last destination? እንግዲህ መነሻው እዚህ ነበር። ዴስቲኔሽኑ መጨረሻ ደግሞ የደረሰው የት ነው? እዚህ ነው ማለት ነው። ስለዚህ ዲስፕሌስመንቱን የተጠየቀው። ዲስፕሌስመንት ማለት ደግሞ ዘ ሾርተስት ፓዝ ማለት ነው። ስለዚህ አንድ ሰው እንደዚህ መጥቶ እንደዚህ ከሚሄድ ቀጥታ እንደዚህ መምጣት ይችላል። ሾርተስቱ እሱ ስለሆነ ማለት ነው። ስለዚህ ዲስፕሌስመንታችን እቺ ትሆናለች ማለት ነው። እንግዲህ ዲስፕሌስመንት ስለሆነ ዲስፕሌስመንት ደግሞ ቬክተር ኳንቲቲ ስለሆነ ማግኒቲዩድ ፕላስ ምን ማግኒቲዩድ ፕላስ ምን ዳይሬክሽን እነዚህ ሁለቱ መታወቅ አለባቸው ማለት ነው። እሺ እንግዲህ እዚህ ጋር 90 ዲግሪ ይፈጥራል። ስለዚህ ቀጥታ ፓይታጎረስ ቴረምን መጠቀም እንችላለን ማለት ነው። እዚህ ጋር እንሳላት። ስለዚህ እኩል ናቸው። ይሄም 8 ነው፣ ይሄም 8 ነው። ዲስፕሌስመንታችን ይሄ ይሆናል ማለት ነው። ስለዚህ ዲስፕሌስመንት ማግኒቲዩዱ ማለት ነው እኩል ይሆናል ስኩዌር ሩት ኦፍ 8 ስኩዌር ሲደመር 8 ስኩዌር። ይሄ ስንት ይሆናል? ትዋይስ ኦፍ 8 ስኩዌር ይሆናል። 2 ሲባዛ በ8 ስኩዌር። አንድ 8 ስኩዌር አለኝ፣ ሌላ 8 ስኩዌር ደመርኩበት 2 ሲባዛ በ8 ስኩዌር ይሆናል ማለት ነው። ከዚህ ላይ ማግኒቲዩድ ኦፍ ዘ ዲስፕሌስመንት ስንት ይሆናል? 8 ስኩዌር ከስኩዌር ሩት ውስጥ 8 ሆኖ ይወጣል። ቱ ግን እዛው ትቀራለች መውጣት ስለማችል ማለት ነው። ቱ አድርገን እዚች ጋር ኪሎ ሜትር እናስቀምጥ ማለት ነው። ይሄን ማግኒቲዩድ አገኘን። ከዚህ በኋላ ምን እንደሚቀረን? ዳይሬክሽን ነው የሚቀረን። ስለዚህ ሁልጊዜ ከኖርዝ ወይም ከሳውዝ ነው የምንነሳው። እቺን ኮንሲደር እናርጋት ማለት ነው። እቺን ቴታ ብንላት፣ እቺን ቴታ እንበላት። ስንት እንደሆነ እናውቃለን። 45 ዲግሪ እንደሆነ እናውቃለን። ምክንያቱም አይሶሰለስ ትሪያንግል ነው። ይሄ 8 ነው፣ ይሄ 8 ነው። ስለዚህ ይሄ 90 ከሆነ ይሄም 45 እንደሆነ እናውቃለን። በስራ ለማሳየት ያክል ታን ቴታ ኢዝ ኢኳልስ ቱ ኦፖዚት ኦቨር አጀሰንት ነው። ስለዚህ ለዚህ አንግል ኦፖዚቱ ማን ነው? 8 ነው። ይሄ 8 ነው። ስለዚህ 8 ኦቨር አጀሰንቱ ደግሞ 8 ይሆናል። ስለዚህ 8ን ለ8 ስናካፍል 1 ይሆናል ማለት ነው።
ሶ ታን ቴታ አንድ የሚሆነው ቴታ ስንት ሲሆን ነው? 45 ሲሆን ነው። ትሪግኖሜትሪክ ቫሊዩ ላይ ሄዳችሁ ማንበብ ትችላላችሁ፣ ወይም ደግሞ ቴብሉን ማለት ነው፣ ወይም ሳይንቲፊክ ካልኩሌተር ላይ ታን ኢንቨርስ ኦፍ 1 ብላችሁ አስገቡ። ታን ኢንቨርስ ኦፍ 1 ብላችሁ ቴታን ማግኘት ትችላላችሁ ማለት ነው። እዚህ ጋር መጠንቀቅ ያለባችሁ ራዲያን ሜጀር ላይ እንዳይሆንባችሁ፣ ወደ ዲግሪ መቀየራችሁን እርግጠኛ ሆኑ፣ ሳይንቲፊክ ካልኩሌተሩን ማለት ነው። ስለዚህ ቴታ ስንት ሆነ? 45 ዲግሪ ሆነ ማለት ነው። 45 ዲግሪ ሆነ። ግን 45 ብለን ልናስቀምጥ አንችልም፣ ምክንያቱም ምንም የሚገልጸው ነገር የለም። ይሄ አራት አማራጭ አለ 45 ዲግሪ ሊሆን የሚችልበት። እዚህ ሊሆን ይችላል፣ እዚህ ሊሆን ይችላል፣ እዚህ ሊሆን ይችላል፣ እዚህ ሊሆን ይችላል። ስለዚህ እንዴት ነው የምናስቀምጠው? ከሳውዝ እንነሳለን። ሳውዝ፣ ከዛ 45 ዲግሪ ወዴት? ወደ ዌስት ማለት ነው። ይሄ ዳይሬክሽናችን ይሆናል ማለት ነው። ዲስፕሌስመንት እንበል። ከዛስ 8 ስኩዌር ሩት ኦፍ 2 ኪሎ ሜትር ኢን ዘ ዳይሬክሽን ኦፍ ይሄ ማለት ነው፣ በዚህ አቅጣጫ ማለት ነው። ኤግዛምፕል 2 ABCD ኢዝ ኤ ሬክታንግል ABCD ይሄ ማለት ነው። ፖይንት E ኢዝ ሚድ ፖይንት ኦፍ AB። ተመልከቱ እዚህ ጋር ይሄ ፖይንት ይሄ ማለት ነው ሚድ ፖይንት ነው የማ የኤቢ። ያ ማለት ይሄና ይሄ እኩል ናቸው ማለት ነው። ይሄና ይሄ እኩል ናቸው። ይሄ ኤ ከሆነ ይሄ ምን ይሆናል? ይሄም ኤ ይሆናል ማለት ነው። ፖይንት ኤፍ ይሄ ማለት ነው ኢዝ ዘ ሚድ ፖይንት ኦፍ ቢሲ። ይሄና ይሄም እኩል ናቸው ማለት ነው። ፖይንት ጂ ይሄም ፖይንት ጂ ማለት ነው ኢዝ ዘ ሚድ ፖይንት ኦፍ ሲዲ። ይሄና ይሄ እኩል ናቸው ማለት ነው። ኤንድ ፖይንት ኤች ቺ ማለት ናት ኢዝ ዘ ሚድ ፖይንት ኦፍ ኤዲ። ስለዚህ ይሄ ቢ ከሆነ ይሄም ቢ ይሆናል ማለት ነው። ይሄ አቅጣጫ ወደዚህ ከሆነ የዚህ አቅጣጫ ወደዚህ ይሆናል። ይሄ አቅጣጫ ወደዚህ ከሆነ የዚህ አቅጣጫ ወደዚህ ይሆናል ማለት ነው። እሺ ቬክተር ኤኢ ይሄ ማለት ነው። ኤኢ ከዚህ ተነስቶ እዚህ የሚመጣው ማለት ነው ምንድነው ይለናል? ኤ ነው ይለናል። ኤ ነው። እንደገና ቬክተር ኤኤች ከዚህ ተነስቶ ወደዚህ የሚመጣው ቬክተር ማለት ነው ምንድነው ይለናል? ቢ ነው ይለናል። ቢ ነው አሾውን ኢን ፊገር 8.38 ቢሎ። ይሄ ተሰጥቶናል። ይሄ ጊቭን ተሰጥቶናል። ምን እንተጠየቅን እኒ እሺ ኤክስፕረስ ኢች ኦፍ ዘ ፎሎዊንግ ኢን ተርምስ ኦፍ ኤ ኤንድ ቢ። አይ ላይ ቬክተር ኤኤፍ ነው የተጠየቅነው። ቬክተር ኤኤፍ ኤ ማለት ይሄ ነው፣ ኤፍ ማለት ደግሞ ይሄ ነው። ስለዚህ ኢኒሻላችን ኤ ነው፣ ፋይናላችን ኤፍ ነው። ከኤ ወደ ኤፍ እናሰምራለን ማለት ነው በዚህ መልኩ። ይሄ ፋይናል መሆኑን ለማሳየት በቀስት እንደዚህ እናሳያለን። ይሄ ቬክተር ኤኤፍ ይሆናል ማለት ነው። ቬክተር ኤኤፍ። እሺ እንግዲህ ስለ ሬክታንግል አንዳንድ ነገር ልበላችሁ። ይሄ ሬክታንግል ቢሆን ለምሳሌ ይሄ ሬክታንግል ቢሆን ይሄ ሳይድ እና ይሄ ሳይድ ምንድናቸው? ፓራላል ናቸው። ሌላ ይሄ ሳይድ እና ይሄ ሳይድ ደግሞ ፓራላል ናቸው። ስለዚህ ልክ በዚህ ባህሪ መሰረት በዚህ የሬክታንግል ባህሪ መሰረት ይሄ ቬክተር ቢ ከሆነ አቅጣጫ ወደዚህ ከሆነ ይሄ ምን ይሆናል? አውቶማቲካሊ ይሄም ተመሳሳይ ይሆናል ማለት ነው። ይሄም ቢ ይሆናል ማለት ነው። ልብ አድርጉ። ይሄ ከዚህ እስከዚህ ያለው ይሄ ሚድ ፖይንት ናቸው። ሚድ ፖይንት ናቸው። ይሄና ይሄ እኩል ነው። ይሄና ይሄም እኩል ነው። ይሄና ይሄም እኩል ነው ማለት ነው። ስለዚህ ይሄ ቢ ከሆነ ይሄም አውቶማቲካሊ ቢ ይሆናል ማለት ነው። እሺ ይሄኛውን ጨረስን። ሌላ ይሄ ኤ ከሆነ ይሄም ኤ ይሆናል። ይሄ አቅጣጫ ወደ ላይ ከሆነ ይሄም ወደ ላይ ነው የሚሆነው፣ ምክንያቱም በአንድ አቅጣጫ ነው እየሄደ ያለው ማለት ነው። አሁን ጨረስን። ቬክተር ኤኤፍን ለማግኘት ይሄ ዳይሬክሽን እና ይሄ ዳይሬክሽን ላይ ያለ ዋጋ ነው የምንፈልገው ማለት ነው። ምክንያቱም አንድ ሰው በዚህ ሄዶ ከዛ ወደዚህ መጥቶ ኤፍ ላይ ሊደርስ ይችላል። ሌላኛው አማራጭ ከዚህ ተነስቶ እዚህ መድረስ ይችላል ማለት ነው። ስለዚህ ከዚህ እስከዚህ ያለው ሌንግዝ ምን ይሆናል? ከዚህ እስከዚህ ያለው ሌንግዝ ኤ ሲደመር ኤ ቱ ኤ ይሆናል። ኤ ሲደመር ኤ ቱ ኤ ይሆናል። ሌላስ ከዚህ አንስቶ እዚህ ድረስ ያለው ደግሞ ምንድነው? ቢ ነው። ስለዚህ ይሄ ቬክተር ምን ይሆናል ማለት ነው? 2a + b ይሆናል ማለት ነው። 2a + b ይሆናል። በዚህ መልኩ መመለስ እንችላለን። እሺ ሌላ ምን ተጠይቀናል? ቬክተር ቢዲ። እሺ ከቢ ተነስተን ቢ ኢኒሻል ነው፣ ዲ ደግሞ ፋይናል ነው። እሺ እንደዚህ እንሳል ማለት ነው። ከዚህ ተነስተን ቢዲ ይሄ ይሆናል ማለት ነው። ይሄ ይሆናል። ይሄን ቬክተር ለማግኘት እንግዲህ ሁለት አማራጭ አለን። አንደኛው አማራጭ ይሄ ነው። ከዚህ ተነስተን እዚህ መምጣት።
ሌላኛው አማራጭስ ከዚህ ተነስተን እንደዚህ ከዛ ደግሞ እዚህ መድረስ ማለት ነው። ይሄ አማራጭ አለ ማለት ነው። እሺ እንደዚህ እናድርግ እንግዲህ ይሄ ኤ ከሆነ ይሄ ምን ይሆናል? ይሄም ኤ ይሆናል። ይሄ ቢ ከሆነ ይሄም ቢ ይሆናል። ተነጋግረናል ይሄን ምክንያቱን። ከዚህ እስከዚህ ያለው አጠቃላይ ስንት ይሆናል? ቱ ቢ ይሆናል ማለት ነው። ከዚህ እስከዚህ ያለው ደግሞ አጠቃላይ ምን ይሆናል? ቱ ኤ ይሆናል። ቱ ኤ ይሆናል። አሁን ቬክተር አዲሽን ላይ ከዚህ በፊት ስንነጋገር ምንድን ነው የምናደርገው? ሄድ ቱ ቴል ነው የምናያይዘው ተባብለን ነበር። ሄድ ቱ ቴል፣ ሄድ ቱ ቴል። አሁን ይሄን ቬክተር ተመልከቱ። አቅጣጫው ወዴት ነው? ይሄ ወደ ላይ ነው። ይሄን ደግሞ ተመልከቱ። አቅጣጫው ወዴት ነው? ወደ ቀኝ ነው። ስለዚህ ትክክለኛ አይደለም ማለት ነው። ትሪያንግል ሎውን አፕላይ ለማድረግ ትክክለኛ አቀማመጥ ላይ አይደለም ያለው። ምክንያቱም ትሪያንግል ሎውን አፕላይ የምናደርገው እንዴት ነው? አንድ ቬክተር እንደዚህ ካለ፣ አንድ ቬክተር እንደዚህ ካለ ይሄኛው ምንድን ነው? ይሄኛው ቴል ነው፣ ይሄኛው ሄድ ነው። ሌላኛው ቬክተር ደግሞ እንደዚህ ከሆነ ያለው ይሄ ቴል ነው፣ ይሄ ሄድ ነው። ምን እንደምናደርገው ማለት ነው? በተመሳሳይ አቅጣጫ እንዲቀጥል ነው የምናደርገው። ስለዚህ እቺን ጫፍ እዚች ላይ ነው የምናመጣት እንደዚህ። ስለዚህ የዚህኛው ቴል የዚህኛው ሄድ ሆነ ማለት ነው። አያችሁ እዚህ ጋር የተፈጠረው ነገር ሄድ እና ቴል ነው የተገናኘው ማለት ነው። እዚህ ጋር ስናይ ግን ሁለቱ ምንድን ናቸው? ቴል ቴል ናቸው። ቴል ቴል ናቸው ማለት ነው። ቴል ቴል ናቸው። አሁን ከዚህኛው ቴል ተነስተን እዚህኛው ሄድ ድረስ እንመጣለን። ምኑን ለማግኘት? ሪዛልታንቱን ለማግኘት ማለት ነው። አሁን ይሄኛው ሪዛልታንት ነው፣ ልብ አድርጉ። ይሄ ሪዛልታንት ቬክተር ነው። ስለዚህ ለዚህ ለሪዛልታንቱ ቴል ምን ያስፈልጋል? ቴል ያስፈልጋል። ምክንያቱም የዚህኛው ቴል እና የዚህኛው ቴል ናቸው የተገናኙት እዚህ ጋር። ስለዚህ ይሄን ቬክተር ምን ማድረግ አለብን? ይሄን ቬክተር መገልበጥ አለብን ማለት ነው። ይሄን ቬክተር መገልበጥ አለብን። ያ ማለት ምን ማለት ነው? ይሄን ቀስት ወደ ታች ማምጣት ማለት ነው። ቀስቱን ወደ ታች ማምጣት ማለት ነው። አሁን ቀስቱን ወደ ታች ስናመጣ ተመልከቱ ምን ሆነ? ፎሎ ፓተርኑ ምን ሆነ? ጥሩ ትክክል መጣ። ከዚህኛው ፊት ያደርጋል። አንድ ሰው ከዚህ ተነስቶ እዚህ ደረሰ። ከዛ ከዚህ ተነስቶ እዚህ መጣ ማለት ነው። በዚህኛው በዲስፕሌስመንቱ ደግሞ ዳይሬክት ከዛ ተነስቶ እዚህ ደረሰ ማለት ነው። ወደ ተመሳሳይ አቅጣጫ አደረግን። ከዚህ ተነሳ እዚህ መጣ፣ ከዚህ ተነሳ እዚህ ደረሰ። አቋራጩ ደግሞ ይሄ ነው ማለት ነው። ልክ እዚህ ጋር ከዚህ ተነስቶ እዚህ መጣ፣ ከዚህ ተነስቶ እዚህ መጣ። ይሄንን ፓተርን ፎሎ እንዲያደርግ አድርገን ነው ቬክተሮችን የምንገጣጥመው ማለት ነው። ይሄንን ቬክተር የገለበጥንበት ምክንያት ይሄ ነው ማለት ነው። ከዚህ ተነስቶ ወደዛ ሄደ፣ ከዚህ ተነስቶ ወደዚህ መጣ። ያ ከሆነ ምንድነው የምንጠቀመው? ፓራሌሎግራም ሎውን ነው የምንጠቀመው። ግን ምቹ የሆነው ማን ነው? እዚህ ጋር ምቹ የሆነው ትሪያንግል ሎውን መጠቀም ነው። ለዛ ነው ይሄን የገለበጥ ነው ማለት ነው። አሁን ተመልከቱ። ወደ ላይ እያለ ቱኤ ከነበረ ስንገለብጠው ምን ይሆናል? ኔጌቲቭ ቱኤ ይሆናል። ኔጌቲቭ ቱኤ ይሆናል ማለት ነው። ስለዚህ ቬክተር ቢዲ እኩል ይሆናል ቱቢ ማይነስ ቱኤ። ያው ፖዘቲቭን ብናስቀድም የተሻለ ይሆናል በሚል ነው ይሄ ይሆናል ማለት ነው። በዚህ መልኩ ማስቀመጥ እንችላለን። ወይም እቺን እንደዚህ ማድረግም ይቻላል። ትዋይስ ኦፍ ቢ ማይነስ ኤ ብሎም ማስቀመጥ ይቻላል። እሺ ቬክተር ኢሲ ይለናል። እዚህ ጋር ደግሞ ቬክተር ኢሲ፣ ኢ ማለት ይሄ ነው፣ ሲ ማለት ደግሞ ይሄ ነው፣ ተርሚናሉ ማለት ነው። ስለዚህ እነዚህን እናገናኝ፣ እንደዚህ እናገናኝ ማለት ነው። አቅጣጫው ይሄ ነው። ስለዚህ አሁን ለዚህ ቬክተር ምን አይነት አቅጣጫ ነው ማስቀመጥ ያለብን? ከዚህ ተነስቶ አንድ ሰው እዚህ መጣ፣ ከዚህ ተነስቶ ደግሞ ወደዚህ መጣ። ሄድ ቱ ቴል፣ ሁሌ አስታውሱ፣ ሄድ ቱ ቴል ነው የምናገናኘው ማለት ነው። ከዚህ ተነስቶ እዚህ ድረስ መጣ፣ ከዚህ ተነስቶ ደግሞ እዚህ ድረስ መጣ ማለት ነው። አቋራጩ ደግሞ የቱ ይሆናል? ይሄ ይሆናል ማለት ነው። ስለዚህ ተመልከቱ እዚህ ጋር ቴል ሄድ፣ የዚህኛው ቴል የዚህኛው ሄድ። ስለዚህ ሄድ ቱ ቴል ነው ያገናኘው። አያችሁ፣ ሄድ ቱ ቴል፣ የዚህ ቴል ቱ ሄድ ማለት ነው። ቴል ቱ ሄድ። አሁን ቬክተራችንን ካልኩሌት ማድረግ እንችላለን ማለት ነው። ቬክተር ኢሲ እኩል ይሆናል ቬክተር ኢሲ፣ ይሄ ኤ ነው፣ ይሄ ቢ ከሆነ ይሄ ምን ይሆናል? ቢ ይሆናል። በተመሳሳይ አቅጣጫ ማለት ነው። ምክንያቱም እነዚህ ሁለቱ ፓራላል ስለሆኑ እንግዲህ ይሄ ቢ ከሆነ ይሄ ሚድ ፖይንት ነው፣ ይሄም ቢ ይሆናል በተመሳሳይ አቅጣጫ። ስለዚህ ይሄ ምን ይሆናል? ይሄም ቢ ይሆናል ማለት ነው። አጠቃላይ ቢ ሲደመር ቢ 2 ቢ ይሆናል ማለት ነው። ስለዚህ ኤ ፕላስ 2 ቢ ይሆናል ማለት ነው። ኤ ፕላስ 2 ቢ shows that vector BD is parallel to EH
እንግዲህ ከዚህ በፊት ምን ተባብለናል? ሁለት ቬክተሮች ስካላር ፕሮዳክት አንደኛው የሌላኛው ስካላር ፕሮዳክት ከሆነ ምንድናቸው እነዛ ቬክተሮች? ፓራላል ናቸው ማለት ነው። አንደኛው የሌላኛው ብዜት መሆኑን ብቻ ነው የምናሳየው ማለት ነው። ሶ ቢዲ ማለት ይሄ ነው፣ ይሄ ማለት ነው ቢዲ ይሄ ነው። ሌላ ኢኤች ደግሞ ይሄ ነው፣ ኢኤች ይሄ ነው። ስለዚህ እነዚህ ሁለቱን አንደኛው የሌላኛው ስካላር ፕሮዳክት መሆኑን ማሳየት ብቻ ይሆናል ማለት ነው። ተመልከቱ እዚህ ጋር ይሄ ቢ ነው። ስለዚህ ይሄ ምን ይሆናል? ቢ ይሆናል። ይሄም ቢ ይሆናል ማለት ነው። እዚህ ደረስን። እዚህ ከደረስን በኋላ ወደ ታች እንመጣለን። የዚህን አቅጣጫ እዩት። ይሄ ወደ ላይ ነው፣ ይሄ ወደ ላይ ነው። ይሄ ቱ ኤው ማለት ነው። እዚህ ጋር ግን ሄድ ቱ ቴል ማገናኘት ስላለብን ይሄ እንደዚህ መጣ፣ ይሄ ወደ ታች መምጣት አለበት ማለት ነው። ስለዚህ ይሄ ምን ይሆናል? ኔጌቲቭ ቱ ኤ ይሆናል ማለት ነው። ይሄ ኔጌቲቭ ቱ ኤ ይሆናል። ስለዚህ ቬክተር ቢዲ እኩል ይሆናል ቱ ቢ ማይነስ ቱ ኤ ይሆናል ማለት ነው። ሌላ ኢኤች ማለት ይሄ ነው፣ ይሄ ቬክተር ማለት ነው። አሁንም ሄድ ቱ ቴል ነው የምናገናኘው። ስለዚህ ሄድ ቱ ቴል ለማገናኘት ምን ማድረግ አለብን ማለት ነው? እቺን ኤ መቀየር አለብን፣ አቅጣጫውን ወደ ታች መቀየር አለብን ማለት ነው። እቺን ወደ ታች ማድረግ አለብን። ከዛ በኋላ ምን አረጋገጥን ማለት ነው? ከዚህ መጣ፣ ከዚህ ተነስቶ እዚህ ደረሰ፣ ከዚህ ተነስቶ እዚህ መጣ። ይሄ ደግሞ ከዚህ ተነስቶ ከተመሳሳይ ቦታ ተነስተው ተመሳሳይ ቦታ መድረስ ነው አላማው ማለት ነው። ይሄ ወደዚህ ከሄደ ይሄ ወደዚህ ከሄደ ግን ዝብርቅርቅ ይላል ማለት ነው። ስለዚህ መነሻቸውን አንድ እናደርጋለን፣ መድረሻቸውን አንድ እናደርጋለን። ቬክተር ኢኤች ማለት ከዚህ ተነስቶ እዚህ የደረሰ ማለት ነው። ስለዚህ ከኢ ወደ ኤ እንዲመጣ ከኤ ደግሞ ወደ ኤች እንዲመጣ እናደርገዋለን ማለት ነው። ሶ ይሄ ቬክተር ምን ይሆናል? ኔጌቲቭ ኤ ይሆናል ማለት ነው። ምክንያቱም ፖዘቲቭ ኤ የነበረው ወደ ላይ እያለ ነው፣ አሁን ገልብጠነዋል ወደ ታች። ስለዚህ ቬክተር ኢኤች እኩል ይሆናል ቢ ማይነስ ኤ ይሆናል ማለት ነው። ይሄ ቢ ነው፣ በተመሳሳይ አቅጣጫ ነው ያለው ይሄኛው ግን ስለተገለበጠ ማይነስ ኤ ይሆናል ማለት ነው። አሁን ይሄንን ትዋይስ ኦፍ ምንድን ነው? ይሄ ቢ ማይነስ ኤ ነው። ትዋይስ ኦፍ ቢ ማይነስ ኤ ነው። ስለዚህ ቬክተር ቢዲ እኩል ይሆናል ትዋይስ ኦፍ እንበል ቢ ማይነስ ኤ ማለት ግን ምን ማለት ነው? ቢ ማይነስ ኤ ማለት ቬክተር ኢኤች ማለት ነው። ቬክተር ኢኤች ማለት ነው። አያችሁ ምን ሆነ ማለት ነው? አንደኛው የሌላኛው ስካላር ፕሮዳክት ሆነ ማለት ነው። ዜርፎር ቬክተር ቢዲ ኢዝ ፓራላል ቱ ቬክተር ኢኤች ይሆናል ማለት ነው። ለምን? አንደኛው የሌላኛው ስካላር ፕሮዳክት ስለሆነ ማለት ነው። በዚህ መልኩ መመለስ እንችላለን። ኤግዛምፕል 3 two forces, one 10 Newton and the other 10 square root of 3 Newton are acting on the body. Given that the two forces are acting perpendicularly, በሁለቱ ፎርሶች መካከል እቃው ላይ አፕላይ ወይም ፎርሱ ሲተገበር በሁለቱ መካከል ያለው አንግል 90 ዲግሪ ነው to each other. Find the magnitude of the third force which would just counter the two forces ማለት ነው። የሁለቱም ፎርሶች ኢፌክት መቋቋም የሚችል ፎርስ ፈልጉን የተባለው ማግኒቲዩዱን ማለት ነው። አሁን እንግዲህ እቃው ይሄ ነው ብንል አንደኛው ፎርስ በዚህ አቅጣጫ አፕላይ ተደርጎ ሊሆን ይችላል። ሌላኛው ፎርስ ደግሞ ለሱ ፐርፔንዲኩላሪ በዚህ አቅጣጫ አፕላይ ተደርጎ ሊሆን ይችላል ማለት ነው። ወይም ሌላኛው አማራጭ አንደኛው ፎርስ በዚህ ጋር እንደዚህ አፕላይ ተደርጎ ሌላኛው ፎርስ ደግሞ በዚህ ጋር አፕላይ ተደርጎ ሊሆን ይችላል። ዞሮ በሁለቱ መካከል ያለው አንግል 90 ዲግሪ እንዲሆን የተፈለገው ማለት ነው። ስለዚህ በዚህ መሰረት F1 ይሄ ቢሆን F2 ደግሞ ይሄ ቢሆን F1 ስንት ነው? 10 ኒውተን እንበለው 10 ኒውተን። F2 ደግሞ ስንት ነው? 10 ስኩዌር ሩት ኦፍ 3 ኒውተን እንበለው ማለት ነው። አሁን እዚህ ላይ ምን አፕላይ ማድረግ እንችላለን? ፓራሌሎግራም ሎን አፕላይ ማድረግ እንችላለን ማለት ነው። ሶ ተመልከቱ እዚህ ጋር ይሄንን 10 ኒውተን ወደዚህ ሽፍት ማድረግ እንችላለን፣ እዚህ ላይ እንዲመጣ ማለት ነው። እዚህ ላይ እንዲመጣ አሁን እዩ፣ እዚህ ጋር ይሄኛው ፎርስ ሆሪዞንታሊ ያለው ፎርስ 10 ስኩዌር ሩት ኦፍ 3 ኒውተን ነው። 10 ስኩዌር ሩት ኦፍ 3 ኒውተን። ይሄንን ሽፍት እናድርገው ወደዚህ፣ እዚህ ላይ ይመጣል ማለት ነው። አያችሁ፣ ሄድ ቱ ቴል አገናኘን ማለት ነው። ይሄ ደግሞ 10 ኒውተን ይሆናል። ከዚህ በኋላ ሪዛልታንታችን ይሄ ይሆናል ማለት ነው።
ሪዛልታንታችን ይሄ ይሆናል። የተጠየቅነው ሪዛልታንት ግን የዚህ የምናገኘው የዚህኛው ሪዛልታንት በሱ ተቃራኒ አቅጣጫ ላይ ያለ መሆን አለበት። ለምን? ካውንተር ስለሚል እዚህ ጋር ካውንተር ስለሚለን ማለት ነው። ሶ ይሄንን ፎርስ ኔት ወይም ፎርስ ሪዛልታንትን በለው። ስለዚህ ማግኒቲዩድ ኦፍ ፎርስ ሪዛልታንት ወይም ኔትን በለው እኩል ይሆናል ስኩዌር ሩት ኦፍ ምን ስኩዌር ማድረግ ነው። ይሄንን 10ን ስኩዌር ማድረግ 10 ስኩዌር ፕላስ 10 ስኩዌር ሩት ኦፍ 3 ዘሆል ምን ስኩዌር ማለት ነው። ዘሆል ስኩዌር 10ን ስኩዌር ስናደርገው 100 ይሆናል ሲደመር እዚህ ጋር መተን ደግሞ 10ን ስኩዌር ስናደርገው 100 ይሆንና ሲባዛ ስኩዌር ሩት ኦፍ 3ን ስኩዌር ስናደርገው 3 ይሆናል ማለት ነው። ይሄ 300 ሲደመር 100 ስንት ይሆናል? 400 ይሆናል ማለት ነው። ስለዚህ እኩል ይሆናል ስኩዌር ሩት ኦፍ 400 ስኩዌር ሩት ኦፍ 400። ስለዚህ ፎርስ ኔት ወይም ሪዛልታንት ስንት ይሆናል ማለት ነው? ከስኩዌር ሩት ውስጥ 400 ሲወጣ ስንት ይሆናል? 20 ይሆናል። 20 ይሆናል ማለት ነው። እዚህ እኩል ይሆናል 20 ኒውተን ይሆናል ማለት ነው። ግን የተጠየቅነው ካውንተር ስለሆነ ከዚህኛው አቅጣጫ በተቃራኒ ያለው ይሆናል ማለት ነው። ይሄኛው ይሆናል ማለት ነው። ስለዚህ 20 ኒውተን ይሆናል ማለት ነው። በቀጥታ ወደ ኤክሰርሳይዝ 8.12 አንደኛ ኤክስፕረስ ኢች ኦፍ ዘ ፎሎዊንግ ኢን ተርምስ ኦፍ ኤ ቢ ኤንድ ሲ ዩዚንግ ዘ ፎሎዊንግ ፊገር 8.40 እንግዲህ ቴክስታችሁ ላይ ያለው ፊገር ላይ ኤቢሲዲኢ የሉም። ስለዚህ ዝም ብለን ጥያቄውን ከምናልፈው ከራሳችን ራንደምሊ እንስጥ ኤቢሲዲኢ የሚለውን ከየቱ ጋም ተነስታችሁ ልትሰጡ ትችላላችሁ። ዞሮ ሐሳቡን መረዳቱ ነው ዋናው ነገር ማለት ነው። ስለዚህ ቬክተር ኤሲን እንፈልግ እስኪ መጀመሪያ። ቬክተር ኤሲ ማለት ከኤ ተነስቶ ወደ ሲ የሚሄድ ቬክተር ማለት ነው። ስለዚህ እዚህ ላይ ትሪያንግል አፕላይ ብናደርግ ይሄኛው ወይ ረጅም ነው፣ ይሄኛው ስለሚረዝም ይሄኛውን መንገድ እንምረጥ። ዞሮ በዚህም መስራት ይቻላል፣ ችግር የለውም ማለት ነው። ስለዚህ በትሪያንግል መሰረት ከዚህ ተነስተን እዚህ መተን እዚህ ብንመጣና ከኤ ተነስተን ሲ ላይ ብንመጣ ኢፌክቱ ምንድነው? ተመሳሳይ ነው። ይሄ ትክክለኛ አቅጣጫ ነው። ይኸው ቀስቱ ወደዚህ ስለሆነ እዚህ ስንመጣ ግን ጂ ወደ ላይ ነው። ስለዚህ ጂ ምን መደረግ አለበት? መገልበጥ አለበት ማለት ነው። የጂ አቅጣጫ ወደዚህ መሆን አለበት። ስለዚህ አቅጣጫውን ስለቀየርኩት ፖዚቲቭ ጂ መሆኑ ይቀርና ኔጌቲቭ ጂ ይሆናል ማለት ነው። ስለዚህ ቬክተር ኤሲ ከማጋ እኩል ይሆናል? ከቢ ማይነስ ጂ ጋር እኩል ይሆናል ማለት ነው። ምክንያቱም ከኤ ተነስቶ ወደ ሲ መሄድ ማለት ከኤ ወደ ቢ ከዛ ከቢ ወደ ሲ አቅጣጫው የቀስቱ አቅጣጫ ይሄን መከተል ስላለበት ኔጌቲቭ ጂ ያደረግ ነው ማለት ነው። ስለዚህ ቢ ማይነስ ጂ ይሆናል። ላይ ኤዲ ነው የተጠየቅነው። ኤዲ ማለት ከኤ ወደ ዲ ማለት ነው። ከዚህ ወደዚህ ይሄን ለመስራት እንግዲህ ሁለት መንገድ አለ። አንደኛው ይሄኛውን መንገድ መከተል፣ ሌላኛው ደግሞ ይሄኛውን መንገድ መከተል ይሆናል። ስለዚህ በሁለቱም ብንሰራው ምንም ያን ያክል የሚያስቸግር ነገር የለውም። ግን ይሄኛው መንገድ በጣም የተሻለ ነው። ምክንያቱም ተመልከቱ፣ የቀስቱን አቅጣጫ እዩት። ወደዚህ ከዛ ወደዚህ ምንም መቀናነስ የሚያስፈልግ ነገር የለውም። ዳይሬክት መደመር ይችላል ማለት ነው። ከዚህ እዚህ መጣን፣ ከዛ እዚህ መጣን። ከኤ ወደ ዲ ከመሄድ ጋር ኢፌክቱ ተመሳሳይ ይሆናል ማለት ነው። ስለዚህ ይሄ እኩል ይሆናል ቢ ፕላስ ኢ ይሆናል ማለት ነው። ቢ ፕላስ ኢ ይሆናል። አንድ ሰው ደግሞ ለምሳሌ ይሄንን አቅጣጫ ልከተል ቢል ኤ ምን መደረግ አለባት? መገልበጥ አለባት ወደዚህ ማለት ነው። ኤ ወደዚህ መገልበጥ አለበት። ስለዚህ ኔጌቲቭ ኤ ይሆናል ማለት ነው። ኔጌቲቭ ኤ ከዛ በኋላ ምቹ ነው። ወደዚህ መጣን፣ ከዛ ወደዚህ መጣን ማለት ነው። ሶ ምን ይሆናል? ይሄ ዲ ማይነስ ኤ ይሆናል ማለት ነው። ዲ ማይነስ ኤ ሶ ቬክተር ኤዲ ወይ ዲ ማይነስ ኤ ወይም ደግሞ ቢ ፕላስ ኢ ይሆናል ማለት ነው። እሺ ሲ ላይ ቬክተር ኤኢ ፕላስ ቬክተር ኢዲ። ይሄ እንግዲህ ባጭሩ ቬክተር ኤዲ ማለት ነው። ለምን ኢዚ ጋር አጫዋች ነው፣ ይጣፋል ማለት ነው። እሺ ከኤ እንነሳ። ከኤ ቬክተር ኤኢ ከኤ ወደ ኢ ማለት ይሄ ዳይሬክሽን ማለት ነው። ከኤ ወደ ኢ ከዛ ከኢ ደግሞ ወደ ዲ ይሄ ማለት ነው። ስለዚህ ይሄንን እንዴት ማስቀመጥ እንችላለን? በተሰጡን በኤቢሲ ማለት ነው። በኤቢሲ ኤኢ ማለት ወደዚህ ያለ አቅጣጫ ማለት ነው። ኤ ማለት ደግሞ ወደዚህ ነው። ስለዚህ ኔጌቲቭ ኤ ማድረግ አለብን ማለት ነው አቅጣጫውን ለመቀየር። ምክንያቱም ኤኢ ማለት
ኤ ኢ ማለት ወደዚህ አቅጣጫ ነው። ስለዚህ ወደ ላይ የነበረው ፖዘቲቭ ኤ ከሆነ ወደ ታች ኔጌቲቭ ኤ ይሆናል ማለት ነው። ኢዲ ደግሞ ዲ ነው። ስለዚህ የዚህ ቬክተር ውጤት ምን ይሆናል ማለት ነው? ቬክተር ኤኢ ሲደመር ቬክተር ኢዲ። ኤ ከማጋ እኩል ይሆናል ማለት ነው? ከዲ ማይነስ ኤ ጋር እኩል ይሆናል ማለት ነው። ዲ ማይነስ ኤ። ቢዲ ቬክተር ቢዲንም ፈልጉ ተብለናል። ቢ እዚህ ጋ ነው ያለው፣ ዲ እዚህ ጋ ነው ያለው፣ በዚሁ አቅጣጫ ላይ ነው። ስለዚህ ይሄ ባጭሩ ምን ይሆናል ማለት ነው? ኢ ይሆናል ማለት ነው። ኢ ይሆናል። ሁለተኛ ጥያቄ ኤ ዋገን ኢዝ ቢንግ ፑልድ ባይ ኤ ሮፕ ዛት ሜክስ ኤ 60 ዲግሪ ዊዝ ዘ ግራውንድ ኤ ፐርሰን ኢዝ ፑሊንግ ዊዝ ኤ ፎርስ ኦፍ 100 ኒውተን አሎንግ ዘ ሮፕ ዲተርማይን ዘ ሆሪዞንታል ኤንድ ቨርቲካል ኮምፖነንት ኦፍ ዘ ቬክተር። እሺ አሁን ተመልከቱ። ዋገኑ እዚህ ጋር አለ፣ ይሄ አለ ማለት ነው። እንደዚህ ያለው ብለን እናስብ እንግዲህ ይሄ ያለው። እሺ በ60 ዲግሪ ይሳባል ማለት ነው። ያው ይሄ ግራውንድ ማለት ያው ሆሪዞንታል መሆኑን ለማሳየት ነው። እዚህ ጋር 60 ዲግሪ አለን። በስንት? በ100 ኒውተን በ100 ኒውተን እየተሳበ ነው ያለው ማለት ነው። በምኑ አቅጣጫ? አሎንግ ዘ ሮፕ ማለት ነው። ይሄ ሮፑ ቢሆን ማለት ነው። እሺ ዲተርማይን ዘ ሆሪዞንታል ኤንድ ቨርቲካል ኮምፖነንትስ ኦፍ ዘ ቬክተር ይለናል። ስለዚህ ይሄን አጠር ስናደርገው ይሄ ይሆናል ማለት ነው። ይሄ ፎርስ አለ እዚህ ጋር 100 ኒውተን፣ ከዛ እዚህ ጋር 60 ዲግሪ አለ 60 ዲግሪ። ይሄንን ወደ ሆሪዞንታል እና ቨርቲካል መገልበጥ ማለት ነው። ይሄ አለ፣ እንደገና ደግሞ ይሄ ራሱ አለ ማለት ነው። ይሄንን ምን እንበለው? ፎርስ አሎንግ ኤክስ እንበለው። ይሄንን ፎርስ አሎንግ ዋይ እንበለው ማለት ነው። ከዚህ በኋላ ሲምፕል ትሪጎኖሜትሪ መጠቀም ይሆናል ማለት ነው። ሳይን 60 ዲግሪ እኩል ይሆናል ኦፖዚት ኦቨር ሃይፖተነስ። ኦፖዚቱ ማን ነው ለ60 ዲግሪ? ኤፍ ዋይ ነው። ኤፍ ዋይ ኦቨር ሃይፖተነሱ ደግሞ 100 ይሆናል ማለት ነው። ከዚህ ላይ ኤፍ ዋይ እኩል ይሆናል 100 ሲባዛ በሳይን 60 ዲግሪ እኩል ይሆናል። ይሄ 100 ሲባዛ ሳይን 60 ማለት ደግሞ ስኩዌር ሩት ኦፍ 3 ኦቨር 2 ማለት ነው። ስለዚህ ፎርስ አሎንግ ዋይ አክሲስ ወይም ሆሪዞንታል ማለት ነው። ይሄ ሆሪዞንታል ቨርቲካል ይሄኛው ቨርቲካል ማለት ነው። ዋይ ቨርቲካል ስለሆነ 50 ስኩዌር ሩት ኦፍ 3 ኒውተን ይሆናል ማለት ነው። 50 ስኩዌር ሩት ኦፍ 3 ኒውተን ይሆናል። ሌላ ደግሞ ሆሪዞንታሉን ደግሞ ስናይ ኮስ እንጠቀማለን። ኮስ 60 ዲግሪ እኩል ይሆናል ኤፍኤክስ ኦቨር ምን? ኦቨር 100 ምክንያቱም አጀሰንት ኦቨር ሃይፖተነስ ስለሆነ ማለት ነው። ስለዚህ ከዚህ ላይ ኤፍኤክስ እኩል ይሆናል 100 ሲባዛ በኮስ 60 ይሆናል ማለት ነው። ኮስ 60 ዲግሪ ኤፍኤክስ እኩል ይሆናል 100 ሲባዛ ኮስ 60 0.5 ማለት ነው። 0.5 ስለዚህ ኤፍኤክስ ስንት ይሆናል ማለት ነው? 50 ኒውተን ይሆናል ማለት ነው። 50 ኒውተን። በዚህ መልኩ ሆሪዞንታል እና ቨርቲካል ኮምፖነንቶቹን ማውጣት እንችላለን። ኤክስ ሆሪዞንታል ነው፣ ዋይ ደግሞ ቨርቲካል ነው። ሶስተኛ ጥያቄ ኤ ስዊመር ሄድስ ዳይሬክትሊ ቱ ዘ ኖርዝ አክሮስ ኤ ሪቨር ስዊሚንግ አት 1.6 ሜትር ፐር ሰከንድ ሪላቲቭ ቱ ስቲል ወተር ዊች ሙቭስ ቱ ዘ ኢስት። እንግዲህ ሪቨሩ እየተጓዘ ያለው ወዴት ነው? ወደ ኢስት ነው ማለት ነው። ወደዚህ አቅጣጫ ሪቨሩ ይጓዛል፣ በዚህ አቅጣጫ ማለት ነው። እሷ ደግሞ ወደዚህ ነው ማቋረጥ የፈለገችው። ወዴት? ወደ ኖርዝ። እሱ ደግሞ እየሄደ ያለው ሪቨሩ ወደ ኢስት ነው ማለት ነው። እሺ ሺ አራይቭስ አት ኤ ፖይንት 40 ሜትር ዳውን ኤ ስትሪም። ስትሪሙ እንግዲህ ወደዚህ ነው። ልክ በስትሪሙ ማለት ነው። በስትሪሙ 40 ሜትር ላይ ተገኘች ማለት ነው። ሺ አራይቭስ ደረሰች ማለት ነው። ከየት ማለት ነው? ፍሮም ዘ ፖይንት ዳይሬክትሊ አክሮስ ዘ ሪቨር። እንግዲህ ተመልከቱ፣ ይሄ ነበር መጀመሪያ ሪቨራችን ማለት ነው። 80 ሜትር ዋይድ ነው። 80 ሜትር ነው ይሄ ምኑ? ሪቨሩ ማለት ነው። 80 ሜትር ዋና ከዚህ ጋር ጀመረች። ነገር ግን ውሃው ግፊት ስላለው እንዲህ ስትሬት ዋኝቶ ለመውጣት ስለሚያስቸግር ውሃው ስለሚገፋት እንደዚህ እየገፋት የሆነ ቦታ ላይ ነው። ይሄ ዳር ቢሆንም ከዚህ ብትጀምርም የወጣችው ጨርሳ ዋኝታ የወጣችው እዚህ ፖይንት ላይ ነው ማለት ነው። ሶ መጀመሪያ ታስቦ ከነበረበት ከዚህ ስትሬት ካለው ከዚህ ማለት ነው 40 ሜትር
40 ሜትር ቱ ዘ ኢስት ወስዶ ነው ማለት ነው እንድትጨርስ ያደረጋት ውሃው። ስለዚህ ይሄ 80 ሜትር ነው እዩ ዊድዙ ማለት ነው። እንደገና ደግሞ 40 ሜትር አለ ምኑ ውሃው ወደዛ ገፍቶ የወሰዳት ማለት ነው። ስለዚህ ዲስፕሌስመንቱን ፈልጉ ነው የተባለው የዋናተኛዋን ዲስፕሌስመንት ማለት ነው። ተመልከቱ ይሄ 90 ዲግሪ ነው። ይሄ ዲስፕሌስመንት ይሆናል ማለት ነው ባጭሩ። ምንም የተለየ ነገር የለውም። ስለዚህ ኤስን ሶልቭ እናድርግ፣ ለኤስ ሶልቭ እናድርግ ማለት ነው። እሺ ማግኒቲዩድ እንፈልግ መጀመሪያ። ማግኒቲዩድ ኦፍ ዘ ዲስፕሌስመንት እኩል ይሆናል ስኩዌር ሩት ኦፍ 80 ስኩዌር ሲደመር 40 ስኩዌር። ይሄ ስንት ይሆናል? 1600 ሲደመር 6400። ይሄ ስንት ይሆናል? አጠቃላይ 8000። 8000 ማለት ምን ማለት ነው? 1600 ሲባዛ በ5 ማለት ነው። ይሄንን ስኩዌር ሩት ውስጥ ብናስገባው 1600 40 ሆኖ ይወጣል። 5 ግን እዛው ትቀራለች ማለት ነው። ስለዚህ ማግኒቲዩድ ኦፍ ሲ ዲስፕሌስመንት ስንት ይሆናል ማለት ነው? 40 ስኩዌር ሩት ኦፍ 5 ሜትር ይሆናል ማለት ነው። አሁን ምንድነው የሚቀረን? አቅጣጫ ነው የሚቀረን። የተጀመረው ከዚህ ነው ስታርት ፊኒሽ እዚህ ነው የጨረሰችው ማለት ነው ዋይንታ። እቺን አንግል እንፈልጋታለን ቴታ ማለት ነው። ታን ቴታ እኩል ይሆናል ኦፖዚት ኦቨር አጀሰንት። ኦፖዚታችን ስንት ነው? 40 ነው። አጀሰንታችን 80 ነው። ይህን ስናቃልለው 0.5 እናገኛለን ማለት ነው። ስለዚህ ፔሪዮዲክ ቴብል ላይ ትሪጎኖሜትሪክ ቴብል ላይ ሄደን ብናይ 0.5 የሚሰጠን አንግል ስንት ይሆናል? 27 ዲግሪ ይሆናል። 27 ዲግሪ ይሆናል ማለት ነው። ስለዚህ ዳይሬክሽናችን ምን ይሆናል ማለት ነው? ይሄ ቬክተር 40 ስኩዌር ሩት ኦፍ 5 ሜትር እንግዲህ ከዚህ ነው የተነሳ ነው ኖርዝ ቴታ ሳውዝ ይሆናል ማለት ነው። ስለዚህ ኖርዝ እንበል፣ ከዛስ 27 ዲግሪ፣ ከዛስ ኢስት ይሄ ይሆናል ማለት ነው። ከኖርዝ ነው መቁጠር የምንጀምረው። ኖርዝ ከዛ አንግሉ አለ፣ ከዛ ኢስት አለ ማለት ነው። በዚህ መልኩ ማሳየት እንችላለን። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስክንገናኝ ሰላም ቆዩ። ቻው።